ትበጥሻለሽ? ምንድነው እየበጠበጥኩኝ ያለው? ምንድነው እየበጠበጥኩኝ? ልንገርህ አልኩህ። በቃ ተረጋጋና ስማኝ አልኩህ አይደል? አብረሻይ ለምንድነው የትም አትሄድም? መስማት ያለብህን ትሰማን። ከዛ በኋላ እንደፈለግኩ እሺ ንገሪኝ። አትሄድም እየለመንኩህ አትሄድም። በቃ ይኸውላችሁ ድጋሚ ደግሞ ምን አለለማ ወይኔ ምንድነው እያደረጋችሁ ያላችሁት? ቆይ ማንም ሰው ምንም በማያገባኝ ነገር እኮ ነው ገብቼ እንደዚህ ህይወቴ እየተበጠበጠ ለሰው ህይወት እኮ ዋጋ እየከፈልኩኝ ያለሁት እንዴ። ሰላም እንዴት ናችሁ የእኛ ተወዳጅ ቤተሰቦች? እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን። እናንተም ባላችሁበት ሰላም ደህና እንድትሆኑ የሁልጊዜ ምኞታችን ነው። እንግዲህ ቤተሰቦቻችን ያለውን ነገር ታውቃላችሁ። ከዚህ በፊት የተለቀቀውን ቪዲዮ ማየታችኋል ብዬ አስባለሁ። እና አሁንም ሰላም ፍለጋ እየዞርን ነው። እንግዲህ ዛሬ እስጢፎን ወደዚህ ቤት ጠርተናል። ማን ነው እስጢፎ ካላችሁ አዲስ እንግዳ ለእናንተ ልናስተዋውቃችሁ እየጠበቅን ነው። እንግዲህ ደርሰዋል። ሳይመጡብኝ ነው ቀድሜ ቪዲዮ ለመቅረጽ ያሰብኩት። ፋፊ ትንሽ ደብሯታል፣ ጥሩ ስሜት ላይ አይደለችም። ያለችበትም ሁኔታ ያው ትንሽ ያስከፋል ብዬ አስባለሁ። ስለዚህ እሷን እንዳይከፋት ከዚህ ሙድ ላይ ለማስወጣት እና ነገሮችን ሰላም ለማድረግ ብዙ ርቀቶችን ሄደናል፣ እኔም አብርሽም። ስለዚህ አሁን እስጢፍ እየመጣ ነው፣ ፋፊም ትመጣለች። ኦልሬዲ አብርሽና እስጢፉ ደርሰናል ብለውናል። ስለዚህ ቤተሰቦች አብራችሁን ሆኖ ሳይመጡብኝ ልቀርጽ እኮ ደርሰናል ሲሉኝ የሆነ የደረሱ መስሎኝ ነበር። ችግር የለም ጠብቃቸው። ደርሰዋል። ግቡ። ኧረ ግቡ። እስጢፍ አረፍ በል። ደህና ነኝ እኔ በጣም የጠፋ ሰው አንተን ለማግኘት ዞር ነው። የት ነው መደበቂያህን? ምን መደበቂያ አለኝ? በሰላም ነው እንደዚህ የጠፋኸው? ኧረ ምን ሰላም አለ? ሰላም ነኝ። አይ ሰላም ብትሆን ነው የሚሻለው። እና ምን አዲስ ነገር አለ? እስጢፎ ምን አዲስ ነገር ይኖራል? ያው እየሮጥን ነው እንግዲህ፣ ሩጫ ነው ህይወት፣ ሩጫ ነች። እየሮጥን ነው። አሁን ብዙ የሚከተል ስለሚኖር መሮጡ አሪፍ ነው። እንዴት ነሽ? አለሁልህ። ደህና ነሽ? ይመስገነው አለው። ምንድን ነው ደግሞ አምሮብሻል። ኧረ እባክህ ትፈልጋለሽ ብያለሁ ነበር። ልታወራ የምትፈልገው ነገር አለ? እሱ በጣም የምፈልገው ነገር አለ እስጢፍዬ። እሺ ምን እንደምልህ አላውቅም፣ ግን ያው ምን ትይኛለሽ? ትናንትና ፋፊ ጋር ነበርኩኝና ያው ከቤት እንደወጣ ምናምን ሰማሁ። አዎ፣ ግን እንደዚህ ስለዛ ነገር ባታወሪኝ ግን ደስ ይለኛል። አይ ስለዛ ነገር ገባኝ። ስለፋፊም ምናምን ባታወሪኝ ደስ ይለኛል። ልንጫወት ከሆነ ልንጫወት ደስ ይለኛል። እንዴ ነው ይሄ ነገር ሲፈጠር ዝም ብለን ማለት ጸጥ ማለት አቅም የለንም በዚህ ሰዓት። አሁን ያለችበት ሁኔታ ግልጽ ነው። ያው ለአንተም ከባድ ጊዜ እንዳሳለፍክ በደንብ እረዳሃለሁ ከዚህም በፊት ስላወራኸኝ። ግን ያው ተይው በቃ እሱን እርሺው። አይ ተይው በቃ እኔ ሞክሬ ያቃተኝ ነገር ስለሆነ ተይው። አይ መሞከር ነው። በምትወስደው ሰው ተስፋ መቁረጥ በጣም የማይቻል ነገር ነው እና ሁሌም ተስፋ መቁረጥ አያስፈልግም። እየፈረድንብህ ምናምን አይደለም፣ ስህተት ነህ ምናምን ልንል ፈልገን ምንም አይደለም። ግን ያው የተፈጠረው ነገር እንደተፈጠረ ሆኖ ነገሮችን ለመፍታት መሞከር ምናምን ብንችል። ግን እኔም ሞክሬያለሁ፣ እንደዛ ለመፍታት ሞከርኩኝ። አልሆን ሲለኝ ነው እኮ። አዎ እስከዛሬም ዝም ያልናችሁ እናንተ በግል ፍቱት ብለን ነው። አሁን ግን ያው ነገሩ አላምር ሲል እኛም ያለውን ነገር ለማውራት ነበር። እስጢፎ ምን ልበልክ? እሱ ነች። ግን ምን እንደሆነ ታውቂያለሽ? እስኪ ትናንት ምን አለች? ቆይ እዛ ሄደሽ ነበር? አዎ ምን አለች? መጣች አብሪ በቃ እንገናኛለን። ምን
አላስቲፎ አይ ማለት ያለባችሁ ነገር ፍልፍ ይቅርታ ማለት እንደዚህ ቢያራ መጣው ነው ቀለው ነገር ግን ደግሞ ፍልፍ ማውራት ያለባችሁ ነገር ምን ዳራ ምን ፈልግሽ ምንም እንድታወሪ ማፈልግ ምንድነው አብራም ምንድነው ምን ነገር ያለባችሁ እንደዛ ብለ አይደለም የሚጠራው እንደዛ ብለ እኮ እንረጋጋና ቁጭ ብለን እናውራ እባክህ እኔ ከመጣ ችግር የለም እሺ አንቺ አይደለም በቃ እኔ ምንም ማውራት አይደለም ስማኝ እኔ ልስማኝ በእናትሽ እኔ ምንም ማውራት አልፈልግም በቃ እኔ ምንም ማውራት አልፈልግም ማለት እኔ ልሰማኝ ፍቃደኛ አይደለም ስላልሆንኩ ነው በቃ እኔ ሲጀምር አንቺ እንዳለሽ ባቅኖር አልመጣም እኮ ቆላ እኔ ልሰማኝ ፍቃደኛ ኖ እንደዚህ ልነግርህ ነበር ይገባ ነበር ልክ ነህ አዎ አይቻለሁ በጣም ግን ምን ነገር ካለባችሁ ምንድነው ማናገርሽ እንድሰማኝ ፈልጋለሁ ስንት ጊዜ ልሰማሽ ሞከርኩኝ እኮ እውነቱን እንድነግርህ አትፈልግም ምንድነው እውነቱ ነገር እኮ ተረጋጋና እናውራ እንዴ ለምንድን ነው ሄዳለሁ እኔን ስታይ ነው የምትሄደው ካኒ እየሸሸ ነው እስከ መቼ ነው ካኒ ሲጀመር እኔ እዚህ አልቀመጥም ሲጀመር ይኸውልህ እስጢፍዬ ቆይ ተረጋጋ ትንሽ እባክህ እኔ እኮ ገብቶኛል እኮ ሀሳብ ግን ትንሽ ለማውራት እንሞክር ይኸውልህ እስጢፍ እሺ አታስጨንቅ እኔ እንድነግርህ አልፈልግም መስማት አልፈልግም ለምን በቃ ስለማልፈልግ ነው ስንት ጊዜ ሞከርኩኝ በቃ ብዙ ነገር ላለማበላሸት እየጣርኩ እኮ ነው ለምንድን ነው የማትረዳኝ ለምንድን ነው የማሰማኝ አንተም እንደሌሎቹ እየሆንክ ነው ደክሞኛል እንደሌሎቹ እየሆንክ ቆይ አይደለም እኮ እንደዛ ቁጭ በልና ስማኝ ትሰማኛለህ በቃ አልሰማሽም ቁጭ በልና ትሰማኛለህ በቃ መስማት ያለብህ ቁጭ በልና ትሰማኛለህ መሄድ ካለብህም ይኸውልህ ከእሷ አንደበት ለስቲፎ መናገር የምፈልገው ነገር አለ ስለተደበቀው እውነት ምንም ነገር ምን ነግረኝ ነገር የለም አለ ስቲፎ ስንት ዓመት ታግሳት የለ ስንት ጊዜ ታግሳት የለ በቃ እቺን ደቂቃ ለእሱ አንድ ደቂቃ የለህም አብሬ አልገባህም ማለት ገብቶኛል ስቲፎ አንተ ያልገባ ነገር አለ በኔ ቦታ ካለው ካተረዳኝ በኔ ቦታ ሆን ይገባል ስለዚህ ቁጭ በልና ስማኝ በቃ እንድሰማኝ ፈልጋለሁ ለሰማሽ የሚገባው ነገር በቃ ሁሉንም ነገር አልፈልግም በቃ ምንም ማወቅ አልፈልግም ምክንያቱም ማወቅ አልፈልግም ለምን ሞክሬያለሁ ንገሪኝ ብዬ ጨቀጨኩሽ እኔ ብዙ ነገሮች ለማከላሸት ነው ምንም ነገር አልፈልግም በቃ ምንም ነገር መስማት አልፈልግም ለምንድን ነው በቃ ስለማልፈልግ ነው የሚበልጥብሽን ሰው መርጠሻል አይደል በቃ እዛው ጫልሽ እኔ አያገባኝም በቃ ታው ይቆጫል አይቆጭኝ እኔ ሞክሬያለሁ እንድትነግሪኝ ጨቀጨኩሽ እኮ ነግሬሃለሁ ቁጭ በል በቃ አትሂድ እንነጋገር በቃ ስለማልፈልግ ብዙ ጊዜ እኔ ከራሴ ጋር ማውራት ያለብኝ ነገር ስላለ ነው በቃ እኔ ማውራት አለብኝ ለምን ከራሴ ጋር ማውራት ያለብኝ ነገሮች አሉ ቆይ ለምንድን ነው እኔ ሊረዳኝ አልፈልገው እንዴ ቆይ ልጅ ፋፊ ተረጋጊ እሱም እኮ እውነት አለው እና ታዲያ እኔ እውነቱን አልነገራችሁትም እውነቱን ትነግርሃለች አላላችሁትም እኔ ብዙ ነገር እንዳይበላሹ ብዬ አይደል እንደዚህ መሆኑ እንዴ እዚህ እንደምትመጪ አልነገርነውም ለዛ ነው ዝም ብሎ ነው አብሽ ይዞት የመጣ እና በቃ አንቺ እኮ አሁንም ቢሆን መነጋገር አለብን ይምጣና እንነጋገር በቃ በብልሃት ስቲፎ ስሚ ሀሴት እኔ እናንተን ሁለታችሁንም ስለማከብራችሁ እሺ ግን ይኸውልሽ አንድ ደቂቃ ሰጥሻለሁ የተፈጠረውን ነገር ልነግሪኝ ይገባል ይኸውልሽ ስሚኝ በእናትሽ እኔ እንዳንቺ ስራ ፈት አይደለም እኔ ስራ ትቼ ነው የመጣሁት ያለውን ነገር ልነግሪኝ ይገባል በቃ አንድ ደቂቃ ሰጥሻለሁ ከዛ ውጭ ግን በቃ ይሁን እኔ ብዙ ጊዜ ሞክሬያለሁ ይኸውልሽ ብዙ ጊዜ ሞከርኩኝ እንደዚህ ነው እኔን ብዙ ጊዜ ሞከርኩኝ ካቀም በላይ ሆነሽ እንደዚህ ነው የምታናግረኝ በቃ አንዴ ቁጭ በል እንደዚህ ነው ወይ እኔን የምታናግረኝ እንዴት እንዳወራሽ ነው የምፈልጊው በስነ ስርዓት ቁጭ ብለን እንነጋገር ለምንድን ነው የምትጮኸው ለምንድን ነው ስንት ጊዜ አልሞከርኩም በቃ ሞክረሃል ግን እሺ ንገሪኝ አላልኩም እኔ በቃ ብዙ ነገር ይበላሽብኛል ብዬ ስላሰብኩ ነው ለህይወታችን ስለሚበልጥብሽ ነገር አለ ለዛ ብዬ እኮ ነው ዝም እያልኩኝ ያለሁት ለዛ ብዬ እኮ ነው እሺ ምንድን ነው ነገሩ ንገሪኝ ስለዚህ ችግሩን ንገሪኝ እነግርሃለሁ እንደዚህ ነው አይደለም የምነግርህ ተረጋግተህ ቁጭ አቦ በእናትሽ ከነገርሽ ንገሪኝ ካልሆነ ደግሞ ምንድን ነው አብሬ ይኸው ለእናንተ ብዬ ቆምኩኝ
ያው በቃ ስራ ላይ ስራ አለኝ እኔ ስራ አንድ አዳምጡኝ እንዴ ኧረ በእናታችሁ ምን ሆናችሁ ነው እናንተ ኧረ እንዴ በእግዚአብሔር አብሬ ያው አንድ ደቂቃ አንድ ቁጭ በል ትንሽ ደቂቃ ፋፊ ቁጭ በል ሀሴት ሲጀመር እኮ እኔ ሊረዳኝ ፈቃደኛ አይደለም እሺ አንዴ አይደለም ዝም ብለን ነገርልሽ የህፃን ልጅ ጨዋታ እኮ አይደለም ያዝነው አዎ አንድ ደቂቃ ሰጠች እኮ አንድ ደቂቃ ሰጠዋት እኮ ሀሴት እኔ አብሬ ስለማከብራችሁ ለእናንተ ቢ አንድ ደቂቃ ሰጠዋት ከኛ በተጨማሪ በቃ እንድትነግረኝ ከኛ በተጨማሪ ደግሞ እዚህ ጋር እሷ በጨዎች ቁጥር ውስጥ ታውቃለህ ብዙ ነገሮች ይበላሻሉ አይደል በቃ እንደዛ ብዬ ነው የታገስኩት ለዛ ብዬ መስዋዕትነት ከፈልኩ ይሄን ሁላ ጊዜ በእኔ ቦታ ብትሆን አንተ ብትሆን እንደዚህ ላታረግ ትችላለህ እኔ አላረግም አውቃለሁ እንደውም አንተ ትዕግስተኛ ነህ እኔ እኮ ትዕግስት የለኝም አውቃለሁ ነገር ግን ደግሞ ምን ላርግሽ ከዚህ በላይ ምን ላርግ ይኸውልህ አንድ ሰው እሳት ሲሆን አንድ ሰው እንትን ውሃ መሆን አለበት ገባህ ይኸውልህ ምን መሰለህ እንደዛ ለማድረግ በጣም ብዙ ጊዜ ሞከርኩኝ በጓደኞቼ ሄድኩኝ በሰው ሞከርኩኝ እንደውም ይኸውልህ አሁን ከዚህ በላይ እኔ ምን ላርግሽ ማንደግ ያለበት በተደጋጋሚ ጠየቅኩኝ በቃ ተረጋግተህ እንድትሰማኝ በቃ አንቺም እኮ ልትሰሚኝ ስላልቻልሽ ነው እኮ እስከዛ ድረስ ልትሰሚኝ አልቻልሽ ፋፊ እሺ ትለኛለች ነገ ሌላ ነው ሰው እንጂ ወይ ደግሞ አሁንም ደግሞ አሁን ድንገር ብላኛለች አሁን ግን ትንሽ እያወራን ትቀይሯለች አትነግረኝም እና በዚህ ሁኔታ አይደለም ተረዳት ለምን እንደዚህ ያደረገች እንዳለ ተረዳት ተረጋግተህ እንድትሰማኝ ይኸውልህ እሷም እኮ ትክክል ነች እያልን አይደለም በጣም ትልቁን ጥፋት ያጠፋችው በነገር ላይ ማለት ነው እሷ ነች አሁንም ቢሆን ከኔ የምትደብቀው ነገር ምንድነው የምትደብቀው እኛ መስማት የሌለብን ነገር ካለ ደግሞ እኔና እሷ ምን ያለብን ከኔ የደበቅሽኝ ነገር ይኸውልህ እሺ እስጢፎ አንዴ እኛ መስማትም ይሄን ጉዳይ እኛ ጆሮ መግባት ከሌለበት እኛ እንውጣ አይደለም እኔ እንደዚህ እንዲሆን ነው እንደዛ አይደለም በቃ እንደዚህ ነገር ይሄንን ነገር እኔ ስናገር ሁላችሁም ምን ችግር አለ ብላችኋል አይደለም ምን ኃላፊነት ነው ምንድነው የምታወሪው አንቺ ይኸውልህ ተረጋግተህ እንድትሰማኝ እሺ የመጀመሪያው እሱ ማወቅ የሚፈልገው ስሚ ምንድነው ናሂ ጋር ለምን እንደሄደች ነው እና ደግሞ ያለኝን እኔ ቃል በቃል ነው የምነግርሽ ይኸውልሽ ስሚ ለምን ናሂ ጋር ሄደች ንገረኝ እያለኝ እንዴት ነው የምነግርሽ አሁን ይኸውልሽ አሁን የነገረኝን ነገር ልንገርሽ ናሂ ጋር ለምን ሄደች ሰው ጋር በዚህ ልክ መበጥበጥ ለምን አስፈለገ ነው እሱ ሲቀጥል ደግሞ ምክንያቷን እንድትነግረኝ ደጋግሜ ጠይቄያታለሁ በሰውም እኔም ደጋግሜ ጠይቄያታለሁ መልስ አልሰጠችኝም አብራም እንደዚህ ማስረጃ ሲበቃኝ ነው የሄድኩት እያለ ነው ይሄ ሰው እኔ ሰዋራ ታለቅሳለች በቃ እንደዚህ በቃ እኔ ምን ላደርግ ታዲያ ከጎኑ ካልሆንኩኝ በዚህ ጊዜ ከጎኗ ካልሆንኩኝ አብሬያት መኖሬ ምንድነው ጥቅሙ ምን ያደርጋል የኔ ነገር ምንድነው ካላናገረችኝ ያለው ነገር ሁለታችን ካላወራ ምን ያደርግልኛል እኔ ከሷ ጋር መሆን አሁን ያለው ነገር ከባድ ነው ሲመስለኝ ነገሩ ትንሽ ከባድ ይላል ይኸውልሽ ሁለቱ በቃ ይቅርታ አድርግላትና ሁለታችሁ ይሄ እኮ ይቅርታ ምናምን የሚያባብል ነገር አይደለም እኮ እኔም እኮ ይኸውልህ አብራም አንድ ልትረዳኝ የሚገባ አይ ማለት ይቅርታ ማለት ይኸውልሽ ሁለታችሁ ይቅርታ ተጠያየቁና አንቺም ቃል ግቢለትና እቤት ሄዳችሁ የውስጣችሁ በደንብ ባወሩበት አይሻልም ይኸውላችሁ ያዛችሁ ትዳር ነው እንዴ ስቲፍ እንዴ አይባልም እንዴ ታያ አሴት አንቺ ማታውቂው ነገር ስላለ እሺ ግን ይኸውልህ ስቲፍ ይኸውልሽ አሁንም እኮ አንድ ደቂቃ ስላላችሁ የተቀመጠ አዎ ልክ እኮ ነው እኛ ማውራት አለብን ነው ስለዚህ ምንድነው የምናወራው ስንት ጊዜ አለፈሽ እኮ የምናወራበት ጊዜ እኮ ስንት ጊዜ አለፈ በቃ አንዴ ላዋራ አይደል ያልሽኝ አንድ ደቂቃ አይደል ያልሽኝ አውሪ አንድ ደቂቃ ሰጠሁሽ አሁን ይኸውልሽ አሁን ስቲፍንም እንዲመጣ ያደረኩት በቃ ፋፊ የተፈጠረውን ነገር በጠቅላላ ትነግርሃለች የመጨረሻ ዛሬ መልስ አግኝተህ ይቅርታ ማድረግ የሚያስደርግ ከሆነ እኔ አንቺ እንደምትመጨባቅ ኖሮ አልመጣም ነበር ሲጀመር በቃ እሺ አሁን በቃ እንድታወራ በቃ አንዴ ካላወራ ብለኛለች በቃ ያው አንዴ ነገር በጠቅላላ ንገሪው እኛ እንደምናስበው ሌላ በቃ ምንድነው ችግሯን ትንገሪኝ ችግሯ ምንድነው በቃ ይሄን ችግሯን እንድትነግሪኝ ነው የምፈልገው በቃ ሌላ ነገር ምንም ማለት በቃ ችግርሽ ምንድነው በቃ ሞክሬያለሁ አሁን ደግሞ እስኪ በአንድ ደቂቃ ይሄን ሁሉ ጊዜ ያልነገርችኝ እስኪ በአንድ ደቂቃ የሚነገር ከሆነ እስኪ ልስማሽና ተናገሪ በአንድ ደቂቃ የሚወራ ከሆነ ልስማሽ ከዛ በላይ ግን አልችልም እኔ ስራ ስላለኝ ሁሉም እኮ ስራ አለው እንዴ ተረጋግተህ እንድትሰማኝ ነው የምፈልገው እኔ ዝም ብለሽ ንገሪኝ ልስማሽ ብለህ እኮ እንደቀላል ስንት ጊዜያችን እንደዚህ ቀላል ነገር ይሄ ነገር ስንት ጊዜ ነው እስኪ እኔ ብቻ አይደለም ቤተሰብን የተበጠበጠው ቤተሰቦቼ ራሱ ተበጥብጧል አይ እሱ እኛንም ይጠይቁን ነው ይሄ ነገር ምንድነው እያሉ ብዙ ሰው ይጠይቀ ነው እኮ ጓደኞቼ ይጠይቁኛል ይደውሉልኛል ከተለያየ ሀገር ደውል ከውጭ ላይ ደውልልኛል
እስጢፍዬ ገብቶኛል እኮ ቤትም እኛንም አውርተውናል ያለው ነገር ምንድነው ምን እየተፈጠረ ነው ብለውናል። ለዛም ነው እኛ እናንተ መሀል መግባት የፈለግነው በእናንተ ጉዳይ መግባት የፈለግነው። አረ እኔ ደክሞኛል እንደ ራሷ ጉዳይ በቃ የምትለው ነገር ልስማና እኔ እኮ የሞከርኩት በጣም የታገስኩት ምክንያት አለኝ። በጣም የታገስኩበት ምክንያት አለኝ። በጣም ታግሻለሁ። በጣም ማለት በጣም እኔ ነግሬያታለሁ። በነገር ላይ እኔ ስቲፈን በእኔ ምክንያት በጣም ብዙ የሚጎዳ ሰው ስላለ በዛ ምክንያት ታገስኩ ሞከርኩኝ። ግን ደግሞ የሚጎዳ ሰው ነው እንዳለ አንተ የምታውቀው በአንተ ምክንያት። እኔ ደግሞ ህይወቱን የሚያጣ ሰው ነው የማውቀው። ምንድነው እንደዚህ ህይወት እስከማሰጠት ድረስ የሚያደርስ ደረጃ ምንድነው? እንደዚህ ካልኩ እሺ በቃ በቃ ታረድሽ ልስማሽ። ልሰማኝ የምትችለው ተረጋግተክ ምንድነው ምናምን እንደ እሺ ምንድነው ልስማሽ። እሺ ምን ላድርግሽ? ምን እንዳደርግ ቢሆን እኔ እስከዛሬ አልነበረ እግርሽ ላይ ልነጠፍ ምንድነው የምትፈልጊው? እሺ ምንም እየተረዳኝ አይደለም። ምንም እየተግባባን አይደለም። እኔ ተረጋግተን እንድናወራ ነው የምፈልገው። በቃ ተረጋጉ። አውሪኝ። ቆይ በእናትህ እኔ ከእሷ ጋር ብዙ ጊዜ አውርቻለሁ እኮ ብቻዬን። እንደዚህ እናንተ የምትሄዱ ከሆነ አይደለም ቢያንስ አውሩ መታችሁ እኮ ነው። ትሰማኛለህ? ከዚህ በኋላ ከሄድክ ግን ድጋሚ አይኔን አታየውም። ሰማኝ አይደለ? ድጋሚ እንደምን ንገሪው። ድጋሚ አይኔን አታየውም። በቃ ድጋሚ አትሄድም። ደግሞ የትም አትሄድም። በቃ አትሄድም። ትሰማኛለህ? አትሄድም። ለምን ነገር አታደርግም? እሺ በቃ ይኸውልህ እስጢፎ አሁን ታዲያ በእግዚአብሔር ተረጋጉ። እስጢፎ አትሄድም። ትሰማኛለህ አይደል? አትሄድም። በቃ ቁጭ ብለህ ትሰማኛለህ። እያበድሽ ነው እንዴ? አዎ እያበድኩ ነው። ምን ትሆናለህ? አዎ እያበድኩ ነው። አረ ተረጋጊ፣ አንቺ ተረጋጊ። እያበድሽ ነው? አዎ እያበድኩ ነው። ምን ልትሆን ነው? አልረጋጋም። አትሄድም። ትሰማኛለህ አይደል? ስማኝ አንተ የኔ ህይወት እየተመጠቀጠ ነው። አይገባህም እንዴ? ምንድነው የማይገባህ? ምንድነው እየመጠበቅኩኝ ያለው? ምንድነው የመጠበቅኩት? ልንገርህ አልኩህ። በቃ ተረጋጋና ስማኝ አልኩህ አይደለ? አብረሽ አይሄድም። እውነት አይሄድም። በእናትህ አብረሽ በእናትህ ኧረ በስመ አብ በቃ አትሄድም እየለመንኩህ አትሄድም። በቃ ይኸውላችሁ እሺ በስነስርዓት አውሩ። በቃ እሺ ምንድነው እናንተ እስቲ እባክህ በቃ በስነስርዓት አውራትና እኛ እንጣላችሁ ነኝ ሁለቱ ያሉ እሺ ምንድነው ልታወሪኝ? በቃ እንድትሰማኝ እፈልጋለሁ። ምንድነው የምሰማሽ? እሺ አውሪኝ። እንዴ ተረጋጋና ቁጭ በል። እንደዚህ እየሆንክ እንዴት ነው የምነግርህ? እንዴ እኔ እኮ ብዙ ጊዜ ሞክሬያለሁ እኮ አዲስ ነገር አለ። እስቲ በቃ ምንም እኮ ሊረጋጋ አልቻለም። እንዴት ነው የምነግርህ? ሲረጋጋ ታወራዋለሽ እኮ እሱ ንገረኝ ማለት በዚህ ሁኔታ እንዴት ነው የምነግርህ? ቀልድ ነው እንዴ? በቃ እስቲ ተረጋጋ። ትመልሳለህ ይውጣ በቃ ይሄድ በቃ እዚሁ ቁጭ ብሎ ይረጋጋ። ወዴት ነው የሚሄደው? በቃ ይረጋጋ። አንቺም ተረጋጊ። ቆይ እንጣላ። ኧረ በጌታ ስም ይረጋጋ ነው ይመለሳል። ለምን ነው የትም አትሄድም? መስማት አለብን። ትሰማን። ከዛ በኋላ እንደፈለግክ መሆን ትችላለህ። እሺ ንገሪኝ። እኔ እሺ መጀመሪያ ተረጋጉ ሁለታችሁ። ምን ሆናችሁ ነው እናንተ? ተረጋግተህ አሰማኝም እንዴ? ከዚህ በላይ እሺ ምን ላድርግሽ? እሺ ተረጋግተህ ቁጭ ብለህ አሰማኝ እንዴ? ተቀመጥኩ። እሺ ኧረ በጌታ ስም እናንተ ልጆች ናችሁ እንዴ? ምን ሆናችሁ ነው? ይኸውልህ ተረጋግተህ እንድትሰማኝ ነው የምፈልገው። ይሄ የምነግርህ ነገር ቀልድ አይደለም፣ ወይ ደግሞ ቀላል ነገር አይደለም። እንደዚህ እኮ ብዬ ተናግሬ የሚታለፍ ነገር አይደለም። ቢሆን ኖሮ እስከ ዛሬ ድረስ እኮ እኔ ስትጠይቀኝ ይኸውልሽ አሁን እሱ ለመስማት ዝግጁ አይደለም። ስለዚህ ይረጋጋና ሁሉን ነገር ትነግሪዋለሽ። በቃ ተረጋጋ። ምን እነግርሃለሁ? ይኸውልህ እስጢፍ አንተ ወደ ቤት ተመለስ። እሺ አሁን በቻልኩ መጠን ወደ ቤት ተመለስ። እንደዚህ ቀላል ነው የሚመስለው? ምን ማለት ነው? ቤት አይደለ እንዴ? ቤት እንደዛ ነው።
ቤት አይደል እንዴ? አይደለም ማለት ነው። ቤት እንደዛ አይደለም። የሚቆጭን ነገር አታውራ። እንደዚህ አይደለም። ቤት የሚባለው እኮ አብሮ መኖር አይደለም እኮ እንዴ። ምን ያደርግልኛል አብሮ መኖር? እኛ ነገሮችን እናስተካክላለን። እኔ እኮ በጣም እኮ ብዙ ጊዜ ሞክሬያለሁ እኮ ይሄን ነገር ለማስተካከል እኮ አልሞከርኩም። አልጠየቅኩሽም። ብዙ ጊዜ አላወራንበትም። በቃ ልክ እንደዚህ ነው የምትይኝ። እነግርሃለሁ። ወደ ቤት ተመለስ። በቃ እውነቱን እንድናገር ቤት ተመለስ። ደግሞ በቃ እቤትና ከዛ ነው እነግርሃለሁ። እንደዛ ሳይሆን ይኸውልሽ ምን ነግሪኝ ከሆነ አሁን ንገሪኝ። መናገር ያለብሽ ነገር ካለ አሁን ተናገሪ። ያው እነሱ ባሉበት ንገሪኝ። ምንድን ነው እኮ እንደዚህ ሁሉ እስኪ ስሚኝ፣ አንዳንዴ እኔንም ስሚኝ እስኪ። አንቺ ብቻ አታውሪ። አቤት ማንተ ማገባ ከሆነ በቃ እንዳይመሽብሽ እንሂድ። ቆይ አብሪ አይደለም አንዴ ስሙኝ። አሁን ሁላችሁ ባላችሁበት ስሙኝ። አይ እሺ እንዳይመሽ። አሁን ኦልሬዲ በቃ ሩቅ ነው የሚሄደው ልጁ። ስለዚህ ወዴት ነው የሚሄደው? ቤቱ እኮ ቤቱ ነው እንጂ መሄድ ያለበት ድጋሚ። ስሚኝ ቆይ ወደ ቤት እንድመጣ ነው የምፈልገው። አንቺም ቀልብሽን እና ሀሳብሽን ወደ ቤትሽ መልሽ። እሺ እሱ እንዲመለስ እና ልነግሪኝ ይገባል። አሁን ምንድን ነው ያለው ነገር? ከኔ ጋር እንደዛ አደረገሽ ነገር፣ እዛ ሩቅ ቦታ ያስኬደሽ ነገር ምንድን ነው? የዚህን ያክል ምን ተፈጥሮ ነው? ምንድን ነው ችግሩ? ምን ቢኖር ነው? በአንቺና በናሂ መሀል ምን እንዳለ ንገሪኝ። ምንድን ነው? እሱን ነው ማወቅ የምፈልገው። በቃ እሱን አሁኑኑ ንገሪኝ። ካመንኩበት ችግር የለውም። ቤት ያለን አብርሽ በቃ እቤቱ ልነግሪኝ ይገባ። አሁን ነው እንድነግሪኝ ፈልግ። እቤቱ ይግባ። እንደዚህ የሚባል ነገር የለም። በቃ አሁን ከነገርሽ እቤቱ ይግባ። እኔ ችግር የለውም ተናግሬ እኮ ለሚፈጠረው ነገር እናንተ እንዳይቆጫችሁ አሁን የምናገረው ነገር ማለት ነው። እሺ ንገሪኝ። አንቺ ፖለቲካ ውስጥ ገብተሻል እንዴ? ይኸውልህ ለሚፈጠረው ነገር እናንተ እንዳይቆጫችሁ በቃ ምንድነው እዚህ ጋር በኋላ አይደለም በኋላ ነግራን ነበር እኮ ወይኔ አጣናት እንደዚህ ማለት እንደዚህ እንትን እንዳይሆንባችሁ እንዳይቆጫችሁ ይቅር በቃ እናንተው ወደ ቤት ተመለስና ያለውን ነገር እንደዛ የሚባል ነገር የለም። ወደ ቤት እኔ ያሳለፍኩትን ነኝ። አይ ችግር የለውም በቃ እሺ በቃ ይሄን ነገር ቤታችሁ ብታወሩበት መልካም ነው ብዬ አስባለሁ። እኔ አሁን የምፈልገው ምን መሰለሽ? በቃ እንድትነግሪኝ ነው። በቃ እስኪ ተናገሪ፣ ንገሪኝ። እንድነግር ነው የምፈልገው። ስለዚህ እንድነግር ደግሞ እቤት ተረጋግተን አቦ በቃ የራስሽ ጉዳይ። ልነግሪኝ ካልፈለግሽ የራስሽ ጉዳይ። በቃ በነዚህ አይነት ቤት ውስጥ መቼም ተስማማችሁ መሆን ያለበት ነው። የምሬን ነው።